ሰላም እኮ ከኔ ጋር ካልሆነች ብላኝ ነበር። እኔንም ብላኝ ነበር፣ ግን ያለችበት ቤት ሰው ለመጨመር አይሆንም፣ ትንሽ ነው እንጂ አብረሻት ትሆኚ ነበር። አሁን እንዴ አባዬ ምን ችግር አለ? እኔ እኮ ሰላምዬን እወዳታለሁ። ለምን? እንዴ አባዬ ስለምትወደኝ ነው። እና ስለምትወጂ እኔን ጥለሽኝ ልትሄጂ ነው? አይደለም የኔ ልጅ። የኔን ልጅ ስትለኝ እደነግጣለሁ። ደነግጫለሽ የኔ ውድ ልጅ። እሺ የኔ ውድ አባት። እጅግ ልብ አንጠልጣይና እጅግ ተወዳጅ የሆነው ተወዳጁ ዳጣ ዛሬም አጓጊና ልብ አንጠልጣይነቱን ቀጥሏል። በስተመጨረሻም ወይዘሮ ማርታ አቢጌል ናታንን አጥምደው እንደሆነ ደረሰችበት። ዳጣና ናታን በፍቅር እፍ ብለው ክንፍ ብለዋል። እንኳን ደስ አላችሁ። አቢጌል ለመለያየት ልባቸውን ለመስበር ቅስማቸውን ለመስበር ብትሞክርም ፍቅራቸው ጠንክሮ ፈተናውን ለማለፍ እየሞከሩ ነው። ናታን የገባሁትን ቃል አላጥፍም፣ የገባሁትን መሐላ አልበላም፣ አንቺ እንደፈለግሽ መሆን ትችያለሽ ሲል አቢጌልን አስጠነቀቃት። ሰላም ሆስፒታል ገባች። ልጁ በህይወት አለ ወይስ በህይወት የለም? ጋሽ ደረጀ እጅጉን ደንግጠዋል። ይህን ቤት ደስታን የሚቀማ ይህን ቤት የሚያፈርስ ሌላ ሁለተኛ ሚስጥር የደረጀን ሰላም የነሳው እንቅልፍ ያሳጣው ሁለተኛው ልጅ የእውነት በሰላም ተወለደ ወይስ ምን ችግር ገጠመው? ከሆስፒታል ተደውሎለት ምን ተፈጠረ? ሰላም የተከበራችሁ ውድ ቤተሰቦቼ፣ ያልተኖረ ልጅነት ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ፕሊስ ለቤት አዲስ የሆናችሁ ደግፍ ደጉም አድርጉኝ፣ አብረን እንደግ ማለት ነው። ተወዳጁ ዳጣ ዛሬም አጓጊና ልብ አንጠልጣይነቱን ቀጥሏል። አቢጌል ሁሉም ነገር ከልክ አለፈ። ሲጀመር ስርዓት መቼ ተማረችውንና ነገ የሚመልስሽ የለም፣ ስትወላገጂ የሚጠግንሽ የለም። መስመርሽን እናት አባት እያለ መስመርሽን ያዥ የምትባለው አቢጌል አጥቦ ጭቃ ወደ ላይ ሳይሆን ወደ ታች የሆነ እድገቷ፣ አስተሳሰቧ እንደ ትልቅ ሳይሆን እንደ ሕፃን፣ እንደ ዩኒቨርሲቲ ተማሪ ሳይሆን እንደ አንደኛ ክፍል አስተሳሰብ እያሰበች ክፋትና ተንኮልን እየቀመረች ውድቀቷ ደርሷል። እጅግ አጓጊና እጅግ ልብ አንጠልጣይ ቆፍጣናው ናታን አቢጌል ያለችው የሰርጉን ጉዳይ እየተዘጋጀውበት ነው የምትለው ወይዘሮ ማርታ እማዬ ምንም እንደዛ የሚባል ነገር የለም፣ ከሆነም ከጊዜ በኋላ ዩኒቨርሲቲ ትምህርቴን ከጨረስኩ በኋላ ይላል ናታን። ወይዘሮ ማርታ ባልወልድህም እናት ነኝ። ናታን ምን ተፈጠረ ንገረኝ ቢባልም ናታን ዳር ዳሩን እያለ እኔ እሷን አላገባም፣ ላገባትም አልችልም፣ እግዚአብሔር ከፈቀደም ከዩኒቨርሲቲ ምርቃናችን በኋላ አስብበታለሁ ይላል ናታን። አቢጌል ክፋትና ተንኮሏን የማታቆመው እናቷ ፊት እንኳን ሳታፍር ናታንን ከፍ ዝቅ አድርጋ አዋረደችው። እሷም አንቺ ሳታገቢው ያላከበርሽው አግብተሽውማ አቃጥለሽ ነው የምደፊው፣ እንኳን ናታን ማንም አያገባሽም ስትል ወይዘሮ ማርታ ቁመሽ ትቀሪያለሽ፣ ጸባይሽን ካላስተካከልሽ ናታን ያልሆነሽ ማንም አይሆንሽም፣ የእናትሽ ልጅ አይደለም የሚታገስሽ፣ የአባትሽ ልጅ አይደለም ቀን የሚሰጥሽ፣ ስትወጁ ስታከብሪው ስትንከባከቢው ላንቺ መኖር ይጀምራል። ትዳር ማለት ይሄ ነው። ስለ ትዳር ትርጉም ሳታውቂ ቀለበትና ትዳር ታያለሽ። መጀመሪያ ራስሽን ለውጪ፣ ስህተትሽን አርሚ፣ ልቦናሽን አጽጂ የተባለችው አቢጌል ዛሬም ክፋትና ተንኮሏ አልተዋት ብለዋል። አሁንም ክፋትና ተንኮሏ አልተዋት ብለዋል ማለት ነው። ይህ ክፋትና ተንኮሏ ውርደትና ውርደት ብቻ ነው የሚያከናንባት። ሌላው ትልቅ ጉዳይ የዳጣና የናታን እፍ ያለ ፍቅር ውስጥ መግባት ነው። እነሱ ሙያ በልብ ነው። እሷ ወጥመድ ብትዘረጋም እኛ እንለያይም በልቡ የታተመ ቃል የገባ መሐላውን አይበላም ቃሉን አያጥፍም በማለት ፍቅራቸውን እያጧጧፉት ነው። ዳጣ ናታንን ከንፈሩን ሳመችው።
ናታን እጅጉን ደነገጠ። ደስ አለው። የሚፈልገው የሚናፍቀው ቀን ደረሰለት። እሱም ናታንና ዳጣ አብረው የሚሆኑበት ቀን። ትልቁ ጉዳይ ናታን ያስጨነቀው የአቤጌል የየቀን ቀኑ ተንኮልና የየቀን ቀኑ እንቅፋት ነው። ይህን እንቅፋት እንዴት ነው የሚያነሳው? ይህን እንቅፋት እንዴት ነው የሚያስወግደው? ሌላው ትልቁ ጉዳይ ጋሽ ደረጀ የኔ ኩሩ ልጅ፣ የኔ ብርታት፣ አንቺን ሳይጽናናለው፣ አንቺን ሳይበረታለው ችግሬን ችግር ነው ብዬ አላስበውም። ንቄ ተወዋለው። ማንም ሳይኖርሽ ብቻሽን ታግለሽ ከፈጣሪ በታች ተፍጨርጭረሽ በሱ ቸርነት እንድንገናኝ ያረገን መድኃኔዓለም ለመልካም ነው። አንቺ የሁሉም መማሪያ ነሽ። ሳትማሪ የተማርሽ፣ ሳትመረቂ የተመረቅሽ የምትመስሊ መልካምና ቅን አስተዋይ ልጅ ይላል ጋሽ ደረጀ ዳጣን። እጅግ ደስ የሚል አገላለጽ። አባዬ እንዲህ በኩሩ የኔ ልጅ ስትለኝ እደነግጣለሁ። ምክንያቱም ሁሉም ሰውነቴ ይነዝረኛል። ያንተ አባትነት ለኔ ኩሩ ነው፣ ለኔ መመኪያ ነው፣ ለኔ ክብሬ ነው ትላለች ዳጣ። እጅግ ደስ የሚለው ነገር አሁን ዳጣ እናትም አባትም አላት። ትልቁ ጉዳይ ግን ሰላም እናቷ መሆኗን አለማወቋ ነው። ናታንም እናቴን አይቻትም አግኝቻትም አላውቅም፣ አግኝቻት ሳይሆን ፎቶዋን ራሷ አይቻት አላውቅም። አባቴ ካለበት ጭንቀት አንጻር ነው እንጂ እናቴ ትናፍቀኛለች በማለት ስሜታ ውስጥ የገባችው ዳጣ ናታን ቀኑ ሲደርስ ታውቂያታለች በማለት ዝምታውን ቀጥሏል። ይህ ጉዳይ ወዴት እየሄደ ነው? ናታን በእርግጥ ለዳጣ ይጠነቀቅለታል። ደግማ እንዳትሰበር፣ እንዳትጎዳ፣ በሰዎች ላይ ያላት እምነት እንዳይጠፋ በተቻላት አቅም እሷ ጥሩ ህይወት እንድትኖር ለማድረግ እየሞከረ ነው። ከፊታቸው የተጋረጸችው አቢጌል፣ እሷንስ ማን ነው የሚያርማት? ወይዘሮ ማርታ ለራሴ ስቲ ተለወጪ፣ ለራሴ ስቲ ተስተካከይ፣ ናታን ቀና ብሎሽ አያይሽም፣ ባፍሽ አገባለሁ ማለት ትርጉሙን ሳታውቂ የሰው ህይወት አታበላሽ፣ ለሰው ህይወት እንቅፋት አትሁኚ፣ አመልሽን እያወቅሽ አትጨማለቂ ብላ አስጠንቅቃታለች ወይዘሮ ማርታ አቢጌልን። አቢጌል ክፋትና ተንኮሏ አላልቅ ብሏታል። ጋሽ ደረጀና ዳጣ አባዬ አንተ እኮ ለኔ ክብሬ ነህ፣ አንተ እኮ ለኔ ሁሉ ነገሬ ነህ፣ ቢከፋኝ የምታጽናናኝ፣ ሲቸግረኝ የምትደግፈኝ፣ ስወድቅ የምታነሳኝ፣ ከፈጣሪ በታች ከጊዜ በኋላ ጥያቄን የመለስክልኝ፣ ለኔ መከታዬ፣ ኩሩ አባቴ፣ ጠበቃ